بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ነው እንጂ በመቶ የሚቆጠሩ ነው ያሉ ግን ያኒ እስቲ አንዳንድ እንወቅ ብዬ ነው። እግረ መንገዳችን ብዙ ትምህርት ያዘለ ነው። እንግዲህ አራት ነገር ስለሆነ አይደለም ዋናው ነገሩ እኔ ያመጣሁት ወይም ሶስት ነገሮች ስለሆኑ አይደሉም። ላኪን አርእስቱ ነው 2 3 4 ይላል እንጂ ብዙ ትምህርት ያዘለ ነው። ብዙ ትምህርትና እያንዳንዱ ነጥብ አርእስት የያዘ ነው። ለምሳሌ አሁን ስድስተኛው ነው የደረስነው። አልአኢማ አልአርበዓ هم 4 ይላል። ይሄ አልአኢማ 4 ያኒ ለመናገር ከተፈለገ አንድ ሳምንት ሳታሳርፍ ትናገራለህ ስለ አልአኢማ አልአርበዓ። ላኪን እኔ እንደ አርእስት አመጣሁት አራቱ መዝሀብ በኡመት ሙሐመድ ያሉ አራት መዝሀብ ናቸው ማለት ነቢያችን አራት መዝሀብ ብሎ የተዋቸው አይደለም ወንድሞች። እና እስቲ እንጀምርና አልአኢማ አልአርበዓ እነዚህ አራት መዝሀቦች የሚባሉ አኢመተ አልሙስሊሚን እስከ ቂያማ ቀን እነዚህ አራት አኢማ ይባላሉ። አህሉ ሱና ወልጀማዓ نعم هم علماء الدين الذين أجمع عليهم على إمامتهم كل المسلمين. لمن دنو أرات بيتشا مذهب أرات بيتشانا وندي وندموش أهم إماموش النزي أرات بيتشانا شو أدلهم. لكن سبحان الله الله سيفرلق جميع أمة محمد يتسمى باتشو أرات مذهبوش النزي ناتشو بقرآن يلوم أرات مذهب تكتلوا يميبان لقر يلم نبياتشنم أراتو مذهب تكتلوا ألالوم. لكن الله ሲፈልግ የውላችሁ በየሙስሊሙ ልብ የገቡ እነዚህ አራት መዝሀቦች ናቸው። ከዛ የበለጡ ዑለማዎች ሊኖሩ ይችላሉ ወንድሞች። ግን ሱብሃንአላህ የአላህ ፍላጎት ሆኖ አራቱም ኡመት መሐመድ በሙሉ ተቀበላቸው እንደ ኢማም እንደ መዝሀብ من أهل السنة والجماعة بكافة توجيهاتهم. وهؤلاء الأئمة يا أخوة متفقون على كل الأصول الفقهية. እነዚህ አራት መዝሀብ ምንጫቸው ከነቢያችን ስለሆነ ያመጡት ዒልም ከማንም አይደለም። ትምህርታቸው ከነቢያችን ስለሆነ በትላልቅ ነገር በአርእስት የሆኑ ነገሮች አልተለያዩም። በአርእስት አልተለያዩም። ያን በትልቅ በተውሂድ በፊቅህ ቢሆን ደግሞ እነዚህ አርካን የተባሉ ብዙ አልተለያዩም። ልዩነታቸው አንዳንድ ጥቃቅን ነገሮች በትልልቅ ነገር ሊኖር ይችላል። ግን አብዛኛው ልዩነታቸው በፍሩዕ ነው በቅርንጫፍ ነው። ለምሳሌ ሰላት ፈርድ መሆኑን ማንም ከነዚህ አራት መዝሀብ የተለየ ሰው የለም። ውዱእ ማስፈለጉ ማንም ሰው ከነዚህ አራት መዝሀብ የተስማሙበት ነው። እና በሰላት ውስጥ ንግግር ሐራም መሆኑን ማንም ከነዚህ አራት ሌላ ሐሳብ የለውም። እና በትላልቅ ፈርዶችና ትላልቅ ነገሮች አልተለያዩም። واختلفوا في بعض الفروع በአንዳንድ ቅርንጫፍ ወይም ደግሞ የፈርዱ ትናንሽ ነገሮች የሆኑ በእነሱ ነው የተለያዩ። ልዩነታቸው ደግሞ እናንተ ታውቃላችሁ። ብዙ ጊዜ ነው ያስተማርኳችሁ። ምክንያቱም የነቢያችን ሐዲስ የደረሰው አለ ያልደረሰው አለ። ለምሳሌ አልኢማም ማሊክ ተወልዶ ያደገበት ተምሮ ያደገበት በመዲና ነው። እስከሚሞቱ ድረስ በመዲና ነበሩ። الإمام مالك كان يدرس في مسجد النبي صلى الله عليه وسلم حتى مات هناك. ስለዚህ ጠቅላላ የነቢያችን ሐዲሶች ደርሰዋቸዋል እንኳን ባንል 90% የነቢያችን ሐዲሶች ኢማም ማሊክ ሰምተዋል። በዚህ አንፃር الإمام أبو حنيفة መዲና ውስጥ አልነበሩም። መካም አልነበሩም። የነበሩት በኢራቅ ነው። ከመካ ወደ ኢራቅ የአንድ ወር ጉዞ ነው። ስለዚህ የነቢያችን ሐዲሶች ማን ነው የሚያደርስላቸው? ልክ ነው። አብዱላህ ኢብኑ መስዑድ ትልቁ ሰሃቢ በኢራቅ ነበር። ሌሎቹም ነበሩ። ግን
አብዱላህ ኢብኑ መስዑድ የሚያውቁ ሐዲሶች እነሱ ብቻ አይደለም የነቢያችን ሐዲሶች ብዙ አሉ አብዱላህ ኢብኑ መስዑድ የማያውቃቸው ሐዲስና እዚህ ላይ ትልቅ ልዩነት ይመጣል አቡ ሐኒፋ ስለ አንድ ፍቅህ ሲመጣ ስለ አንድ ጉዳይ ሲመጣ ሐዲስ ካገኙ በሐዲስ ነው መፈርዱ ቁርአን ካገኙ በቁርአን ነው ፈትዋ የሚሰጡ ከቁርአን ከሱና ከሌለ ግን ከየት ያምጡ እንግዲህ አቡ ሐኒፋ የራሳቸውን አስተያየት ይጨምሩና በዚህ አይነት የኢማም አቡ ሐኒፋ መዝሐብ ይባላል ኢጅቲሃድ ታውቃላችሁ የግላቸው ጥረት ይጨምሩበታል ምክንያቱም ከቁርአን የለም ከሐዲስ የለም ማለት አይደለም ግን ለሳቸው አልደረሰም እሺ እንቀጥልና እነዚህ አራት መዝሐቦች الحنفي المالكي الشافعي الحنبلي يبالالو الحنفي مالت أبو حنيفة المالكي إمام مالك الشافعي إمام الشافعي الحنبلي أحمد بن حنبل وهؤلاء الأئمة بحسب ظهورهم بالترتيب أما تأتشو دمو كدما تكتل كالن مجمر يا إمام يا إمام النت مذهب ينتني يا قوامنا مجمر يا بزيه ألم ينبروا إمام أبو حنيفة يبالالو بثمانية هجرية 8 هجرية ማለት እንደዚህ 999 ዓመተ ምህረት እንደምንል 8 هجرية ማለት يعني ነቢያችን ከሞቱ በኋላ يعني በ80 ዓመታቸው ወይም يعني 90 ዓመት ማለት ነው ምክንያቱም ሂጅሪ የተባለው ታሪክ ሰይድና ዑመር ነው ያቋቋመው ከዛ በፊት ሂጅሪ የሚባል ነገር አልነበረም ሚላዲ ነው የነበረው እና ከሂጅራ ብለው እንትን ያደረጉት ስለዚህ يعني እንደዚህ ሊያረጉ ይችላል ስለዚህ በ80 ሂጅሪያ ሰይድና አቡ ሐኒፋ በዚህ ዓለም ኢማም ሆነው መጡ ማለት ነው ከዛ ቀጥሎ አልኢማም ማሊክ ኢብኑ አነስ በመዲና የኖሩ ትላቁ ኢማም በ93 ሂጅሪያ መጡ يعني 13 ዓመት ቆይቶ ነው የመጡ ማለት ነው الإمام محمد بن إدريس الشافعي ب150 هجرية ነው የሚመጡ يعني ከ50 ዓመት በኋላ ከማሊክ 50 ዓመት በኋላ ነው የሚመጡ الإمام أحمد بن حنبل ب164 ዓመተ هجرية ነው የመጡ ይኸውላችሁ ልዩነታቸው አራቱም በአንድ ጊዜ አልነበሩም ቢኖሩም يعني መዝሐባቸው በአንድ ጊዜ አይደለም የነበረው እሺ اتباع هؤلاء الأئمة النزي أرات أئمة وش مكتل ليس بواجب واجب أدلم عند سو مذهب دينور بتا منور اللبت يميلو نجر منم أين مسرج جاي لنم شيء واجب أدلم فرض ما أدلم لكن من العلماء شو من ليس له من يتبعه يمتكتلوا عالمنا إمام كلله كنزي أرات مذهبوش عند تكتل ምክንያቱም የሚመራህ ኢማም ከሌለ يعني ሸይጣን ሊመራህ ነውና ከነዚህ አራት መዝሐቦች አንድ ተከትለህ ትሄዳለህ طبعا ከዑለማዎች ነው እንግዲህ የምትወስደው እንጂ ኢማም አቡ ሐኒፋ አሁን ከቀብራቸው መጥተው ሊያስተምሩ አይደለም طيب وكلامهم وافتائهم فوات يعني فتاويهم እነዚህ አራት መዝሐቦች ፈትዋ ወይም የሚሰጡት ትምህርትና የሚሰጡት ፈትዋ ليس وحيا ይህ ማወቅ አለብን መጀመሪያ ከአላህ የወረደ አይደለም طيب ከምን የመጣ ነው ከራሳቸው የመጣ ነው ቁርአን አይደለም የነዚህ አራት መዝሐብ ማለት ቁርአንም አይደለም የነቢያችን ንግግርም አይደለም ولا موجبا لاتباعه ضروري እነሱ መከተል አለብህ የሚል ደግሞ ሚዛን የለንም በዚህ አይነት طيب ولن تسأل في القبر سؤالا واحدا عن مذهبك قبر قبته يمتطيقاچو ሶስት ጥያቄ ናቸው እንጂ አንተ ያንተ መዝሐብ ምን ነበር ሻፊዒያ ተከተልካቸው ይሳተከልካቸው የሚል ጥያቄ የለም የምትጠየቀው ስለ አላህ من ربك ስለ ነብይና መሐመድ من نبيك ስለ ዲንህ ምንድነው ዲንህ እነዚህ ሶስት ነው የምትጠየቀው እሺ طيب وبالنسبه لهؤلاء الاربعه እነዚህ አራት መዝሐቦች ወንድሞች هم انفسهم ماتوا ሲሞቱ እነዚህ አራት መዝሐቦች يعني እኔ የለሁበትም
ተበረው يعني ተበረው ማለት እኔ የለሁበትም ብለው ነፃ ሆኖ ነው የሞቱ ከምንድነው የለበትም የሚሉት عن متابعتهم بترك السنة سنان تته الشافعي سنان تته حنفي مكتلو እኔ የለሁበትም ይሄ ነገር የራስህ ውሳኔ ነው እንጂ እኔ እንደዚህ አላልኩም ብለው አራቱም ባንድ ቃል ነው ይሄን ቃል እንትን ያለው አሁን አንተ አሁን ነብያችን ሰለላም በሐዲታቸው እንደዚህ ብለዋል ስልህ እንዴ በመድሃባችን እኮ እንደዚህ ነው አትበለኝ መጀመሪያ የሚቃወምህ ማን ነው ወንድሞች በመድሃባችን እኮ እንደዚህ ነው ለምሳሌ በመድሃባችን ሻፊዒ እኮ እንደዚህ ነው ትለኛለህ طيب ነብያችን እኮ እንደዚህ አሉ ስልህ ማን ነው የሚቃወምህ መጀመሪያ استጻፉልኝ መጀመሪያ የሚቃወምህ ማን ነው ነብያችን እንደዚህ ብለዋል በዚህ አይነት ውዱእ ናም ሻፊዒ አይዋ very nice መርየም binت ዕምራን ልክ ነው መጀመሪያ የሚቃወምህ ነገ አላህ ዘንድ አስቆሞ የሚከስህ ራሱ ሻፊዒ ነው ምክንያቱም هو مات وهو متبرئ منك كانت على አያገባኝም ነብዩን ተከተል ቁርአኑን ተከተል ነው ያሉ እንጂ እነን ተከተሉ አላሉ طيب وكلامهم وفتاويهم ليس وحيا قلنا وبالنسبه لهؤلاء الاربعه يعني تبرؤوا انتنو من قالوا سيموتوا አራቱም ሲመቱ በተለያየ ቃላት ይሆን እንጂ ዋናው መልእክታቸው ምን ነበር قالوا اذا صح الحديث فذلك مذهبي دغموا الله اذا صح الحديث فذلك مذهبي قالوا يعني عند ነገር ታገኛለህ አይደለም طيب የነቢያችን ሐዲስ صحيح ካገኘህ የኔ መዝሐብ እሱ ነው ሻፊዒ ብለዋል ሐነፊ ብለዋል ብለህ እንዳትከተለኝ እኔ ራሴ መዝሐብ አለኝ ይላሉ አራቱም ምንድነው መዝሐብክ ያ ኢማም ሻፊዒ ሐነፊ መዝሐቤ የነቢያችን መንገድ ነው መዝሐብ ያለው ስለዚህ ሐዲስ صحيح መጥቶ እንደዚህ ነው ውዱእ አደራረግ እንደዚህ ነው ይህ ደግሞ ሐላል ነው ይህ ሐራም ሲል ሐዲሱ صحيح አንተ ትላለህ እንዲ ማሊክ እኮ ነው መዝሐባችን ልንተው ነው ብለህ አትከራከር طيب وكان ابو حنيفه الامام ابو حنيفه من ينبر مسلاچو አንዱ አንጋፋ የሆነው ተማሪያቸው ነበር አቡ ዩሱፍ ያዕቁብ ይባላል አቡ ዩሱፍ ይባላል መጀመሪያና ትልቁ የሰይድና አቡ ሐኒፋ ጣልብ ወይም ደረሳ ማን ነበር አቡ ዩሱፍ እሺ እንዲያውም እሳቸው ሲሞቱ እሱ ነው የተከተለው የመዝሐቡን ተሸክሞ ይሄድ እሱ ነው ምን ይሉ ነበር አቡ ዩሱፍ አሁን በዚህ ፓልቶክ ያላችሁ አንዳንድ ለምሳሌ ኡሙ ሲሃም እንበል ኡሙ ሲሃም ከወሰድን የሼኽ ኢብራሂም አቡ ዩሱፍ ኡሙ ሲሃም ነች እንላለን እንዴት ሁሉ ነገር ትጽፋለች የምታውቀው ታውቀዋለች አዲስ ነገር ደግሞ ትጽፋለች ማለት ነው እሺ አቡ ዩሱፍ የአቡ ሐኒፋ ሁሉ ነገር ከአፋቸው ይወጣ ይጽፉ ነበር ከዛ በኋላ አንድ ቀን ሰይድና አቡ ሐኒፋ ምናሉ ያ አቡ ዩሱፍ አሉ نعم يا ابا يوسف لا تكتب كل ما قلناه كل ان يملو ነገር አትጻፍ لاننا بشر نياكو سونا نقول اليوم شيء زاري عند ነገር የሰጠነው فتوى ونقول غدا شيء آخر إذا رأيناه أصح من ذلك زاري عند فتوى ሰጣለሁ ይላሉ አቡ ሐኒፋ ከአንድ ወር በኋላ ከዚህ የበለጠ ፈትዋና ከዚህ ትክክል የሆነው ፈትዋ ካገኘሁ ያ ትክክል የሆነው ፈትዋ ነው የምሰጠው ያ ውድቅ ነው በፊት የሰጠሁት ትክክል አይደለም ማለት ነው ይህ ማን ነው የሚለው ወንድሞች ዓለም በሙሉ እንዲያውም ግማሽ ዓለም አሁን ኢስት አፍሪካ ኢስት ኤዥያ ብትሄዱ እነዚህ ፓኪስታን ባንግላዴሽ ህንድ ምናምን ኢንዶኔሽያ ማሌዥያ የአቡ ሐኒፋ እንትን ነው የሚከተሉ አፍሪካ ብትሄዱ እኔ ብዙ ሰዎች የአቡ ሐኒፋና የሻፊዒ ነው የሚከተሉ አይደለም ይህ ኢማም ከቢር ምን ይላል ሁሉ ካፌ ወጣት ጻፍ ምክንያቱም ዛሬ ያልኩት ነገር ሊቀይረው ይችላል ይላሉ ሱብሃንአላህ አልዓዚም ለኪን በአገራችን አንዳንድ ሰዎች አሉ አቡ ሐኒፋ ካሉ ሻፊዒ ካሉ خلاص መሬት አለቀ ቂያማ ቀን ቀረበ ደረሰ ኢዘን
ويقول ابن عباس سبحان الله عبد الله بن عباس الصحابي الجليل حبر هذه الأمة ترجمان القرآن يا نبياتشني أقوت ليج عندنا وبتفسير القرآن عندنا ويهونو ابن عباس عندك كان عند الصحابة يكراكرون برنا قال ابن عباس قال رسول الله صلى الله عليه وسلم كذا وكذا وكذا عند الصحابي تنسانا يا ابن عباس قن سيدنا أبو بكر وعمر وكوب الزهن تسمعون دزيها الوالي غضب ابن عباس وتغير لون وجهه على طول بتأم تقول سيدنا عبد عباس فقال أقول لك قال رسول الله صلى الله عليه وسلم وتقول قال أبو بكر وعمر من دنها انتالو عمر نو متكتلو ويس أبو بكر نو متكتلو أنت ነቢያችን እንደዚህ ያሉ እያልኩ ሹፍ እዩ እነዚህ ሰሃባ ናቸው እኛ ደግሞ ውድቅ የሆን ህዝብ ደግሞ ነቢያችን እንደዚህ ያሉ ብትለው አንዱ እንጂ አንተ ምንድነው መዝሐብህ ይልሃል ምን አገባ ስለ መዝሐቤ እኔ እልሃለሁ قال الله قال الرسول صلى الله عليه وسلم ምን አገባ ስለ መዝሐብ لكن ابن عباس በጣም ተቆጡና ምን አሉት እንደዚህ ነው ገና ነቢያችን ከዚህ ዓለም ሳይሄዱ ይህን አይነት ለውጥ አመጣችሁ ብሎ ሰደባቸው በቃ እኔ ነቢያችን አሉ ስል በቃ አፍህ መዝጋት ነው እሺ ولا يجوز ደሞ ሌላ لا يجوز አይ በቃ ማይሆንም ان نفضل احد على احد ከአራቱ መዝሐብ እገሌ ይበልጣል የሚል ሰፊህ አቅሉ ትክክል ያልሆነ ብቻ ነው እንደዚህ የሚለው ከአራቱ መዝሐብ የሚበልጠው ማን ነው የሚያውቀው አላህ ብቻ ነው የሚያውቀው أبو حنيفة ناتشو شافعي أحمد بن حنبل نو مالكي ما أنهم يبلتوا وندموج العلم عند الله العلم عند الله يقول سبحانه وتعالى نيانسي كلكل ندزي أنا تنقري كلكلنا يقول فلا تزكوا التابلتوا مالتنا التامقسوا التقدسوا فلا تزكوا أنفسكم هو أعلم بمن اتقى الله نميها وكونجي حتى إن كان سو راسهن التموجس إن እንደዚህ ነኝ እኔ ጥሩ ነኝ እኔ ሙእሚን ነኝ እኔ ሙስሊም ነኝ እኔ ተቂ ነኝ አተመጉስ የሚያውቀው አላህ ብቻ ነው ይህችን አያ በጣም የምትገርመኝ ወንድም እንዲያውም ታስፈራራኛለች ወላሂ አንተ ራስህን አታውቅም አላህ ብቻ ነው የሚያውቀው ስለዚህ ኢንሻአላህ እኔ በጥሩ መንገድ አለሁ እላለሁ እንጂ እኔን ራሴን ከፍ አድርጌ እንግዲህ ራስህን መመጎስና መወደስ ካልተፈቀደ የማታውቃቸው አኢማ አርባዓ እንዴት እገሌ ይበልጣል ትላለህ ኢዳን ክልክል ነው وإذا فضلت እገሌ ከእገሌ ይበልጣል ካልክ دخلت في علم الغيب الله በሚያውቀው ብቻ እጅህ አስገባህ وإنما يفضل بالتقوى إنما يفضل بالتقوى يعني يبلطال የሚለው እኮ በአላህ ፍራቻና አንዳንድ መስፈሪያዎች አሉ ተቂ ዓለም አላህ የሚፈራ ያደረገው ስራ የተቀበለለት አላህ የሰራው ስራ አላህ የተቀበለለት ማን ነው ከነዚህ አራት ንገሩኝ እስቲ ማን ነው ወንድሞች አቡ ሐኒፋ ነው ሻፊዒ ነው ሁሉ ስራቸው የተቀበለላቸው ማን ነው አላህ የተቀበለላቸው ታውቃላችሁ እናንተ አታውቁም እንኳን እናንተም እኛም ሁላችን ከነሱ የነበሩና አቡ ዩሱፍና ከነሱ ጋር የነበሩ የነሱ ተማሪዎችም አያውቁም ስለዚህ فلا تزكوا انفسكم هو من هو الله اعلم بمن اتقى ሚዛኑ በተቅዋ ነው በዕልም መብዛት አይደለም ተመልከታችሁ አያው ለምንድን ነው የሚያስፈራኝ አያው መሰላችሁ በዕልም አይደለም እኔ ከ20 ዓመት በላይ አስተምራለሁ ሚዛኑ በዚህ አይደለም ወንድሞች ሚዛኑ የኔ ተቅዋ እንዴት ነው የአላህ ፍራቻ ያለኝ የአላህ ወደ አላህ ቅርብ ነኝ አይደለሁም በዚህ ነው ሚዛኑ وإذا فضلت إذن እገሌ ይበልጣል ካልክ አላህ የሚያውቀው ብቻ غيب የሆነ ምስጢር የሆነ ነገር እዛ ገብተህ አቃልሁ እንደማለት ነው والتفضيل حتى بين الصحابة እንኳን እነዚህ አራት መዝሐቦች ከመቶ ዓመት በኋላ የመጡ ሰዎች
ከነቢያችን ሰለላሁ ዐለይሂ ወሰለም የነበሩ የኖሩ ያደጉ ሰሃባዎችም አንድ ሰው ልታበልጥ አትችልም لا يجوز إلا ما أخبرنا النبي صلى الله عليه وسلم ነቢያችን የነገሩን ለምሳሌ አራት خلفاء الراشدين أبو بكر وعمر وعثمان وعلي እነዚህ የበለጡ ናቸው ከኡመት መሐመድ ቅድመ ተከተል ከሄድን ደግሞ أفضل الرجل بعد النبي صلى الله عليه وسلم في أمة محمد هو أبو بكر ثم عمر ثم عثمان ثم علي وأبو بكر أفضل الخلق بعد نبيها كذا قتلوا يالو فضل يالاچونا يبلطوا سوچ العشرة المبشرين አራቱም እነዚህ ናቸው ስድስቱ ደግሞ أبو عبيدة بن الجراح سعد بن أبي وقاص سعيد بن زيد طلحة እነዚህ አራት ናቸው እንደገና أبو عبد الرحمن بن عوف ثم الزبير بن العوام እነዚህ ስድስት ከአራት خلفاء الراشدين አስሩ መጀመሪያ የጀና ሰዎች መሆናቸውን ተበሽረዋል ሁለተኛ أفضل خلق الله መሆናቸውን ተበሽረዋል እነዚህ የነቢያችን خبر ስላለ እገሌ ከእገሌ ይበልጣል لو قيل لك مثلا እኔ ምሳሌ ልስጥ አቡ አኒስ ነው የሚበልጠው أو بحر الإسلام ንልጠይቃችሁ ወንድሞች بحر الإسلام ነው የሚበልጠው እንግዲህ የሚበልጠው ስል በትምህርትና በገንዘብ በሀብት ምናምን አይደለም እኔ መላችሁ በአላህ ዘንድ አላህ ዘንድ بحر الإسلام ነው የሚበልጠው አቡ አኒስ መልስ ውስጥ መልስ الله أعلم እንዴት አታውቅም አንተ الله أعلم ሁላችሁም እንደዚህ نعم والله الله أعلم أبو أنيس هيا عمد كني أبرن باند بيت بننور بحر الإسلام كني أبرن يعني أبرن لهاي عمد بننور كهولتهم من دم يبلت العلم عند الله فقط طيب إذا نقول الجواب كأبو أنيس إنك بحر الإسلام ما نوم يبلت أو الجواب حتى يموت لمثاله حتى بمن እንደሞቱ ሁለቱም ከሞቱ በምን እንደሚሞቱ አታውቅም አንተ ሁለቱም እስላም ናቸው ሙእሚኒን ናቸው ሙስሊሚን ናቸው ሁለቱም በደርስ ይመጣሉ ሁለቱም አንድ አይነት አስተያየት ነው ያለና በሁለቱም የሚበልጠው ግን ዓሊሙ السر الله سبحانه وتعالى ብቻ ነው የሚበልጠው طيب حتى لو قلنا هل إبراهيم سراج وندماچو አሁን የሚናገረው هل هو أفضل أم بريزيدنت أوباما من ትላላችሁ ወንድሞች ጥያቄው ተጠንቀቃችሁ መልሱ إبراهيم سراج ነው የሚበልጠው ወይስ ኦባማ ምንድነው ደግነኝ ፒስ አረ ሙሐደራው ተከታተል ባክ ደግነኝ ደግ አይደለሁም ጥሩ ነኝ ጥሩ አይደለሁም ተውት ነገር እኛ ብለናል ሙሐደራው እንዳይልፍባችሁ ባካችሁ ኢብሪያ ደህና ነኝ አልহামዱሊላህ ካካካካ ምን አመጣው ይሄው አሁን ፒስ ካካካ አንተ የለህም እዚህ ፒስ 2015 በሙሐደራው የለህም ልብ በል ወንድሜውም እህቴ በሙሐደራሁን ካካካ ብለሃል ሌላስ الحمد እንትን ደግሞ ብለሃል ደህና ነኝ ሁዳ ብለሃል ሁዳዬ ለምን አትልም على كل حال ወንድሞች ተከታተሉ ባካችሁ ይህን ንግግር እንተው ብለናል እሺ ማን ነው የሚበልጠው ወንድሞች ኢብራሂም ስራጅ ነው የሚበልጠው ኦባማ ነው ሰላማት ኢብራሂም ማለት ነው ኢብራሂም ስራጅ ማለት ነው ሼክ ኢብራሂም ይበልጣል ተሳስታችኋል ኦባማ ይበልጣል ተሳስታችኋል እኔ እንትን ልስጣችሁ ጀዋቡ الجواب الصحيح لنقراችሁ حتى يموت أوباما الله أعلم من الأفضل أوباما እስከሚሞት ድረስ እንጠብቅና ኦባማ ነው የሚበልጠው ኢብራሂም ስራጅ እዛ ጊዜ ነው የምናውቀው ልብ በሉ ወንድሞች ኦባማ በምንድን ነው የሚሞተው ልጠይቃችሁ ሙስሊም ሆኖ ነው የሚሞተው ካፍር ነው የሚሞተው بل تقي نقي ሆኖ ነው የሚሞተው ወይ ሸቂይ ሆኖ ነው የሚሞተው
ማን ነው የሚነግረኝ ሰው አለ? አላሁ አዕለም። አላህ ያውቃል። ምክንያቱም ስንት መናጢዎችና ስንት አላህ የተቆጣባቸው ወደ መንገዱ ተመልሰው ተውባ ብለው አስበሑ ሚን አውሊያኢላህ ትላልቅ አውሊያ አላህ ሆነዋል። ስንት ደግሞ መንገዱን ተከትሎ የሚሄዱ የአላህ ሰዎች የነበሩ አስበሑ ሚን አሽቂያኢላህ። ሱብሓነላህ አልዓዚም። ሱብሓነላህ ሱብሓነላህ ሱብሓነላህ። አላህ ነጃ ይበለን እንጂ ወላሂ በምን እንደሚከተምልህ በምን እንደሚደመደም ህይወትህ አታውቅም። ኢዘን ነቁል ኦባማ ሐታ የሙት አላሁ አዕለም። ፈኢዛ ማተ ኦባማ ዓላ ማ ዓለይህ ልአን አሁን ያለበት ዓቂዳና አሁን ያለበት ሃይማኖት ይዞ ከሞተ ግን ኢብራሂም ስራጅ ይበልጣል። ነዓም ኢብራሂም ስራጅ ይበልጣል። لأنه أقل شيء ሙስሊም ነው። طيب ማርክስ ይበልጣል ወይስ አብዱ? አብዱ እስላም ነው። ማርክስ ነው የሚበልጠው አብዱ። مع أنه አብዱ የዝኒ የአብዱ የምንለው እስላም ነው። ላኪን ዚና ሁሉ ጊዜ ነው ዚና የሚያደርገው። ወይስርቅ ሌባ ነው። ويعمل فواحش ሁሉ አላህ የሚያስቆጣ ማዕሲያ ያደርጋል። طيب እሱ ነው የሚበልጠው ማርክስ? ማን ነው የሚበልጠው ወንድሞች? አብዱ ይበልጣል ለማለት አይቻልም። አይቻልም ወንድሞች። አብዱ በምን እንደሚሞት ታውቃለህ ወይ? ሳሪና ታውቂያለሽ አብዱ በምን አይነት ዓቂዳ እንደሚሞት? እሺ የሚያደርገው ሙንከርና ማዕሲያ ዚና ምናምን እንደዚህ ማዕሲያ ነው፣ ከእስልምና አያስወጣውም። ግን هل تعلمي يا سرينا هل تعلمي كيف يموت هذا الرجل؟ أنت سواك. إذا نقول إذا تبين لنا أن ماركس مات كافرا، ماركس بكفر نموتنا قال لذا عبد أفضل إذا مات على ما عليه. አሁን ያለበት አብዱ ዚና ያደረገ ለብነቲ ያካሄደ ሪባ የበላ ጉቦ የበላ ምን ያደረገ ግን አብዱ ይበልጣል። በዚህ ከሞተ ባለበት ከሞተ በዓቂዳው ከሞተ የፈለገውን ማዕሲያ ቢያደርግ እና ይህን ነገር ባካችሁ በትንተና ማወቅ አለብን። ምክንያቱም ማያገባን ነገር እንዳንገባ። يقول القرطبي تملكته يا قرطبي معناته هو تلك مفسر قرآن نو. القرطبي الطبري أضواء البيان يبالو تلك مفسروش ناتشو. قرطبي من يلال إن الله كان راضيا على عمر وهو مشرك. سيدنا عمر لسدست أمت نبياتشن مأتو لسدست أمت مشرك ينبرو سيدنا عمر نبياتشن ياسك أيو يعني اسلمنان يسودوا بنبروበት ጊዜ አላህ راضي ነበር። አላህ ይወዳቸው ነበር። ምን አይነት ንግግር ነው ይሄ ነገር? ይሄ ነገር ይሆናል እንዴ ወንድሞች? አላህ ዑመርን ይወድ ነበር وهو ሙሽሪክ ያለ وكان مبغضا لابليس ابليس ደግሞ وهو يسجد في صفوف الملائكه ከመላእክቶቹ ጎን ለጎን ሆኖ ማንም ፍጥረት ያላደረገው ለአላህ ዒባዳ እያደረገ አላህ ካነ ጋዲበን ዐለይህ። አልገባችሁም? ተጠንቀቁ ይህን ነገር እንዲገባችሁ። ኢብሊስ ከአላህ ረሕመት ከመውጣቱ በፊት ምን ነበር ወንድሞች? وإذ قال ربك اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه إلى بسورة كاف. إبليس ملائكة አይደለም لكن كملائكة ጎን ለጎን ለአላህ የሚያደርገው ዒባዳ ሐቂቀተን አንዳንድ መላእክቶችም ሊደርሱበት የማይችሉ ጊዜ ነበር። በጣም ዒባዳ ያደርግ ነበር። እንዲያውም አንዳንድ ዑለማዎች ይላሉ لا تجد على وجه الأرض موضع 4 أصابع በዚህ መሬት አሉ የአራት ጣት መቀመጫ እንኳን አታገኝም إلا وسجد فيها إبليس የሰገደበት ቦታ ካልሆነ በስተቀር በመሬቱ በሙሉ በሰማይ በሙሉ ይሰግድ ነበር። لكن በዛ ጊዜ አላህ አይወደውም ነበር። ለምን? አይዋ ዑመር በሙሽሪክነቱ እየወደደ
ይሄ ደግሞ በትልቅ ዒባዳ ያደረገ ይጠላዋል نعم ليش لأن آخر أمره مات كافرا وآخر أمر عمر مات مسلما مؤمنا بمجرشاو الله يقال يعني إبليس عندما كفر إبليس كرحمة الله عندما يبرر سلاوك الله أصلا ده إبليس عندك أن ودوته هاكم عمر بن الخطاب دمو يهون له مشرك هنا لكن مجرشاو فاروق هذه الأمة የነቢያችን ግራእጅ ና የእስልምናን ትልቅ መሪ እንደሚሆን ስለሚያውቅ አላህ Subhanahu Wa Ta'ala ይወድ ነበር አባባል ምን ምንድነው ዑመር ሙሽሪክ በነበረበት ሽርኩን እየወደደ ማለት አይደለም እንዳትሰሳቱ የዑመር ሽርክ ይወዳል ማለት አይደለም ወይም ደግሞ ኢብሊስ ዒባዳ ያደረገ የሱ ዒባዳ ይጠላል ማለት አይደለም ላኪን የመጨረሻ ኺታማቸው እነዚህ ሁለት አንዱ ሙሽሪክ የነበረው የጀና ሰው ነው አንዱ ሙእሚን የነበረው ኢብሊስ የጀሃነም ሆኖ ነው الخلاصه የመጨረሻው ጭማቂው ልንገራችሁ አሁን የተናገርኩት لا نفضل بين اشخاص ونحن لا نعلم ختام الذي نفضله والذي نفضل عليه አንድ ሰው አናበልጥም ካንድ ሰው ምክንያቱም መጨረሻው በምን እንደሚሞት ስለማናቅ يا بمطفو يموتم بطرو يموتم علمه عند الله إن لا يقول النبي صلى الله عليه وسلم إن أحدكم سبحان الله هنا حديث تملكته بنبوان إن أحدكم يجمع في بطن أمه 40 يوما بالنا مست أبرو يتنيونا قنيت يادرقالو كذا قنيت يادرقبت أن جمرو الله لستأتشو كفلقه ያ የሱ ስፐርምና የሷን ፈሳሽ በማህፀን ተገናኝተው 40 ቀን ይቆያሉ ምን ሆነው መኒ ሆነው ስፐርም ሆነው 40 ቀን ይቆያሉ እዛ ኩክ ያደረገ ነው ያኒ መላእክቱ እዛ ውስጥ ኩክ እየተደረጉ ናቸው እየተጠበኹ ናቸው እየተዘጋጁ ናቸው ስለዚህ ህፃኑ 40 ቀን ይቆያል አሉ ነብያችን وهذا الحديث رواه البخاري ورواه مسلم إن أحدكم يجمع في بطن أمه 40 يوما نطفة ثم يكون علقة كذا هلا 40 كان دمو يرقى دم هنال ثم يكون مضغة مثل ذلك عندنا يعني علقة نبر مضغة هنا أهون عند سجع عينتي هنال سبرم نبر سبرم هو لاشنا قال كسبرمو وده يرقى دم هنال እንደገና 40 ቀን ሲጨምር ደግሞ እንደገና ወደ ስጋ ይቀየራል ثم يرسل إليه الملك ملائكው ከአላህ ተልኮ ይመጣ እዛ ማህፀን ውስጥ ገብቶ فينفخ فيه الروح روح ይነፋበታል ويؤمر بأربع كلمات እንግዲህ እዚህ ላይ ሰው መሆኑ ነው ስጋው አጥንቱ ምናምን ተዋህዷል ሁሉ አሁን አራት ነገር ይጽፋል መለኩ በማህፀኑ ሆኖ እኮ ነው አራት ነገር ለዘል ዓለም የማይቀየሩ የማይለወጡ የማይደለዙ የማይንትን አራት ቃል ይጽፋል يكتب رزقه የዚህ አሁን የሚወለደው ልጅ ርዝቁ በጉርሻ ሳይሆን ጉርሻ ትልቅ ነው በጤፍ ያህል ይጻፋል በጤፍ ይህች ጤፍ በሆዱ ትገባለች አትገባም ስንት ስንዴ ሊበላ ነው ስንት ሳንዱች ሊበላ ነው ስንት ገንዘብ ሊኖረው ነው ስንት ውሃ ፍትፍት ያለ ስንት ውሃ ሊጠጣ ነው በህይወቱ በሙሉ የተጻፈ ነው ሁለተኛ ወአጀለህ ስንት አመት ሊቆይ ነው ስንት አመት ስንት ወር ስንት ቀን ስንት ሰዓት ስንት ሰከንድ ስንት ሚኒት ስንት ሰከንድ ሊቆይ ነው በዚህ አዱንያ ተጽፏል ወዓመለህ ምን አይነት ስራ ሊሰራ ነው ስንት ስራ ሊሰራ ነው ጥሩ ነገር ስንት መጥፎ ሊሰራ ነው አራተኛው شقي أم سعيد خلاصة يعني إيه بتأم يمجرشوا انتنو كناتو محسن سوتا اسكائلة موتو هل هو شقي من أهل النار أم هو سعيد من أهل الجنة جفت الأقلام خلاص يهن أردت نقر يسعافيك ألم تسابرو تتلوال أهون دقنا مقتول لدلز لكأي رايتشل أردت تسقوال خلاص يقول النبي صلى الله عليه وسلم حديثه التجرسم يقول فوالله الذي لا إله غيره إن أحدكم ليعمل بعمل أهل الجنة حتى ما يكون بينه وبينها ذراع
ሱብሃንአላህ አንድ ሰው ህይወቱን በሙሉ የጀና ስራ ሲሰራ ይቆይና አንድ ክንድ ሲቀረው ለህይወቱ فيسبق عليه الكتاب الله يጻፈው ነገር ያወቀው ነገር ይመጣና فيعمل بعمل أهل النار የጀሃነም ስራ ይሰራል فيدخلها خلاص جهنم ይገባል ለ65 አመት ጥሩ ስራ ሲሰራ ቆይቶ አንድ አመት ሲቀረው ህይወቱን በሙሉ ይቀየራል መጠጥ ቤት ይሄዳል ሽርክ ያደርጋል ምን ያደርጋል በመጨረሻ እድሜው በዚህ ይደመደምና የጀሃነም ሰው ሆኖ ይሞታል وإن أحدكم لا يعمل بعمل أهل النار حديث እየቀጠለ ነው አንዳንዱ ደግሞ አለው ሰው ህይወቱን በሙሉ የጀሃነም ስራ ሲሰራ እዚህ ላይ ነው እንግዲህ በጣም እኔ አተኩረን ማየት ያለብን አንድ ሰው ህይወቱን በሙሉ ሲሰክርና መጥፎ ስራ ሲሰራ يعني بدعة ሲሰራ ሽርክ ሲሰራ ህይወቱን በሙሉ ሲጨማለቅ ይኖርና ከዛ በኋላ ምን ይሆናል إذا بقي ذراع فيسبق عليه الكتاب فيعمل بعمل أهل الجنة መጨረሻ አንድ አመት ሁለት አመት ሶስት አመት ወይም አንድ ወር ሁለት ወር ሲቀረው የጀና ስራ ይሰራና فيدخلها إلى النبياتين ما يكون بينه وبينه ذراع فيسبق عليه الكتاب فيعمل بعمل أهل الجنة فيدخلها رواه البخاري ورواه مسلم طيب وربما من الباتلال وربما بعض الناس يسيء الظن بالله ይህን ሐዲስ የሰማ ሰው አሁን አንዳንዶቹ ተስፋ ይቆርጣሉ አንዳንዶቹ እንዴት አላህ እንደዚህ ያደርጋል ويقول كيف يخني الله እንዲህ አላህ ይከዳኛል እውነቴ ነው በአፋችን ባንልም አንዳንድ ሰዎች ኢማናቸው በጣም ضعيف የሆነ እንዴት አላህ ይከዳል ለ50 አመት ጥሩ ስራ ሰራ ቆይቼ የመጨረሻ ሁለት ወር ወይም ሁለት አመት ሲቀረኝ የጀሃነም ስራ ያሰራኛል ጀሃነም እንድገባ لا اله ثم يحولني الى السوء قرب مماتي ለመሞት ስቀር ትንሽ ሲቀረኝ መጥፎ ስራ እንድሰራ ያደርገኛል እንደዚህ የሚል ሰው ካለ وهذا فهم خطأ በጣም ስተት ሆኖ አስተሳሰብ ነው ለምን ስተት ሆነዋል አንድ ትልቅ ምሰሶ አለን ሁላችንም የምናምንበት ይህ ነገር የማናምንበት ከሆነ نحن كفار مشركون أخص من الشيطان ከሸይጣን የባሰ አቂዳ ነው ያለን አሁን የምለው ነገር ምንድነው እሱ إن الله لا يظلم عبده مثقال ذرة الله ለባሪያው የችን ማይነት የሆነችው ጤፍ የምታህል ነገር እንኳን አይዘልምም አላህ ከዚህ ከተነሳን አላህ አይዘልምም ካልን እንግዲህ የመጨረሻ ህይወትን መጥፎ ስራ አድርገህ ጀሃነም የምትገባበት ካንተ ነው ከሱ አይደለም አላህ Subhanahu Wa Ta'ala والحق أن يقال أن الإنسان يعمل عمل أهل الجنة في الظاهر سبحان الله مستيرو تملكتو سو يميايو عند سو ጥሩ ስራ ይሄ እኛ የምናየው ነገር ነው أما السرائر لا يعلمها إلا الله ውስጡ ግን አላህ ብቻ ነው የሚያውቀው ይህ ስራ የሚሰራው ለምንድን ነው የሚሰራው ትክክል ነው ወይ እንዴት ነው ይሁሉ يعني ጭምቅ አድርጎ የሚያውቀው አላህ ነው እኛ ግን የላይ ነው የምናየው فإذا كانت سرائره سيئة ختم له بها ንያው اخلاصو ንያው ሁሉ በጣም መጥፎ ነገር ከሆነ በዛ ህይወቱ ይደመደማል ወንድሞች ولو عبد الله 1000 سنة ሺህ አመት እንኳን ለአላህ ቢገዛ የውስጡ ልቡ እሱ ነው የሚያውቀው አላህ እንግዲህ ይሄን አሁን ያልኩት ለመረዳት ከፈለጋችሁ የወላችሁ ሐዲስ የነቢያችን ከፀሐይ የሚበልጥ ብርሃን የሆነው ሐዲስ ስሙ يقول النبي صلى الله عليه وسلم إن الرجل لا يعمل بعمل أهل الجنة فيما يبدو للناس ይህችን ምስጢር ያይዟት እንግዲህ አንድ ሰው የአህል الجنة ስራ ይሰራል ሰው የሚያየው ነገር የአህል الجنة ስራ የሚሰራ ይመስላል ለሰው إن الرجل لا يعمل بعمل أهل الجنة فيما يبدو للناس
وإنه لمن أهل النار سو يجهنم سو ነው ግን የጀና ሰዎች የሚሰሩት ስራ ይሰራል እኛን እንደዚህ ይመስለናል ስናየው ويعمل بأهل النار فيما يبدو الناس وهو من أهل الجنة ወይም ደግሞ አንድ ሰው የጀሃነም ስራ የሚሰራ ይመስለናል እኛ ስናየው ውስጥ ምስጢሩ ግን አላህ የሚያውቀው ሌላ ነገር አለ فيما يبدو الناس وهو من أهل الجنة إذا ምስጢሩ የሚያውቀው አላህ ነውና እኛ መጨረሻውን እንጠብቅ والخلاصة نختم هذا الإشكال يشجر بمدنا من دمدمه وندمج بقول يستحق أن يكتب بماء الذهب بوهاك ألم بقلم بورق قلم يمتصاف ነገር አንድ ቃል ከዑለማዎች ስለሰማሁ ይሁሉ አሁን ያልነው ለ50 ዓመት ጥሩ ስራ ሲሰራ ቆይቶ አንድ ዓመት ሲቀረው መጥፎ ስራ ሰርቶ ጀሃነም ይገባል ለ50 ዓመት መጥፎ ስራ ሲሰራ ቆይቶ አንድ ዓመት ሲቀራው ጥሩ ስራ ይሰራል ወደ ጀና ይገባል የሚለው ነገር ለምን ይሆናል ይህ ነገር እንዴት አላህ እንደዚህ ያደርጋል ብለን እንትን اسمعوا ما قاله العلماء በዚህ በጆሮአችሁ እንደ እንትን እዛ ጠብቁት ወይም ደግሞ በአንገታችሁ ይሄን ምን ልበላችሁ በደማችሁ ውስጥ ወቀሩት ይሄን ነገር ምን አሉ ዑለማችሁ الخواتيم ميراث السوابق الخواتيم ميراث السوابق الله سبحان الله عند ሰው ሲሞት የመጨረሻው ህይወቱ የሚደመደመው የሚዘጋው የህይወቱ ውርሻ ነው የህይወቱ ሚራስ ነው የህይወቱ ሚራስ ውርሽ ምን ማለት ነው በህይወቱ ያደርገው የነበረው ኢኽላስና የአላህ ፍራቻው አላህ ቅርብ አላህ የሚያውቀው የሱ ጭማቂ ነው መጨረሻ ህይወቱ የሚያገኘው الخواتيم خواتيم ማለት የመጨረሻ ህይወት በምን እንደሚደመደም ሚራስ السوابق السوابق ማለት ያለፈ ሁኔታ ባለፉት 50 ዓመት የነበረው ሁኔታ ከአላህ ጋር ውስጥ ምስጢሩ የሱ ጭማቂ ነው አሉ وقالوا ሌላ ደግሞ ከዚህ የበለጠ ደግሞ እንትን ከዚህ ደግሞ يعني ይፋ የሆነው ነገር ልንገራችሁ يقولون الخواتيم خلاصة حياة الإنسان ሁለቱም አንድ ነው ትርጉማቸው الخواتيم خلاصة حياة الإنسان الله يختم له حياته የነበርከው በ50 ዓመት በ40 ዓመት በ20 ዓመት የነበርከው ሁኔታ ሁሉ የሱ ውጤት ነው አሉ በሌላ ላስረዳቸው ወንድሞች አንዱ ምን ይላል እንዴ ነብያችን እኮ ብለዋል من كان آخر كلامه لا إله إلا الله دخل الجنة ምን አለበት لا إله إلا الله እንላለን ስንሞት ይላል لكن ወንድሞችና እህቶች ፕሮፌሰር ዶክተር አቂዳ የሚያስተምር ዶክተር በዩኒቨርሲቲ የሚያስተምር አቂዳ እኮ ነው የሚያስተምረው ተፍሲር ያስተምራል አቂዳ ያስተምራል ፊቅህ ያስተምራል እሱ ቢሆንም ጉድጓድ ሲገባ ወይም ደግሞ ሲሞት لا إله إلا الله የሚል ነገር ላይል ይችላል ممكن አይልም ምክንያቱም ዶክተር ነው የነበረው የተፍሲር ቁርአን ዶክተር ነው የተውሂድ ዶክተር ነው የነበረው እንጂ ሁኔታው እንዴት እንደነበር ከአላህ ጋር እሱ ነው የሚያውቀው لا إله إلا الله ደግሞ ስትሞት የህይወትህ ጭማቂ ነች አንዱ ተራ ሰው ወደ እስልምና ገብቶ አንድ ሳምንት በእስልምና የቆየ لا إله إلا الله ብሎ ሊሞት ምን ቀላል ነው ምክንያቱም የህይወቱ ጭማቂ ነው የሚታየው ስለዚህ ዋናው ነገር ወንድሞች يعني ختام ምንድነው በአማርኛ ختام ምን ይባላል ወንድሞች ጻፉልኝ ختام ጻፉልኝ እስቲ ختام መጨረሻው እሺ ሌላ ቃል አለ ሌላ ቃል መደምደሚያው መጨረሻው ልክ ነው ያንተ የህይወትህ መዝጊያውና መጨረሻው በሱ ነው ጀሃነም ጀና የምትገባው إذن ሁላችን እስቲ እጃችን ወደ ሰማይ እናንሳ يا ربي حسن ختامنا اللهم حسن ختامنا اللهم حسن ختامنا اللهم لا تسل إيماننا يوم النزع روحاتችን ስትወጣ
ኢማናችን ከሷ ጋር አታውጣው ያ አላህ ያ ረቢ ላ ተንዘዕ ኢማናና የውመ ነዘዕ ኢማናችን እባክህ ጌታዬ ሩሃችን ስትወስድ ኢማናችን እንዳለ ይሁን ኢማናችን ያኒ ተቀርፎ ሄዶ በዛ ጊዜ ሞታችን እንዳይመጣ نسأل الله سبحانه وتعالى أن يعطينا حسن الخاتمة نسأل الله بأسمائه العلى وصفاته العلى وأسمائه يعني ترو أمامات اندساتن فلا إله إلا الله اندساتن من العلم إيشي انقديه يا أردت أئمة الزيه شرسال له الأئمة الأربعة هم أربعة على ملو የተስማማባቸው ማለት ነው እሺ ይህ ስድስተኛ ነበር አሁን ወደ ሰባተኛ ልውሰዳችሁ المشروع في الإسلام በእስልምና ህግና ደንብ የቆመው አንድ ሰው አራት እንዲያገባ ተፈቅዶለታል አራት አምስት አይበቃም እሺ እስቲ ምንድነው ያኔ ኤሌክትሪሲቲ ቲክ ያለ አስቸገረን እኮ ቆይ ሰማል ወንድሞች እዚህ በር ቤታችን እየቆፈሩ ናቸው ካህራባ ኤሌክትሪሲቲ ነክተዋል መሰለኝ እና አንድ ጊዜ እንትን ያለ ላምባ እኔ የቤታችን ኤሌክትሪሲቲ ማለት ነው አሁን ግማሹ ቤቴ ካህራባ የለም ያን ኤሌክትሪሲቲ ወሰዱበት እሺ እንግዲህ እንሂድስ ሰባተኛው አሁን እንግባ ሰባተኛው ምን ይላል አንድ ሙስሊም አራት እንዲያገባ ተፈቅዶለታል ዋጅብ አይደለም ወንድሞች ወይም ደግሞ ሱና ነው ብለህ አራት እንዳታገባ ተፈቅደዋል ሙባህ ሆነዋል قالوا الحكمه ለምንድነው አላህ Subhanahu Wa Ta'ala ለወንድ አራት የፈቀደለት ለሴት ግን አንድ ብቻ የፈቀደላት تمام በመጀመሪያ ደረጃ ዑለማዎቹ ምናሉ العلم عند الله መጀመሪያ አላህ ያቃል ለምን አራት እንደፈቀደ ለወንድ በዚህ ላይ ምንም አይነት እንትን የለንም ያኒ ክርክራና በዛም አላህ አራት ለወንድ ብለዋል مرحبا بك يا رب سمعنا واطعنا ተቀብለናል ያንተ ህግ ተቀብለናል ለምን አራት እንደፈቀድክ አንተ ታቃለህ መጀመሪያው ይህ ነው ولا تعليق لحكم الله يا الله فرد ኮሜንታት ተሰጥ ኮሜንታ ይሰጥበትም ወንድሞች الله هو احكم الحاكمين طيب لكن عندنا علماءዎቹ ጥረት አካሄደዋል اجتهاد አድርገዋል اجتهاد ማድረግ ደግሞ ክልክል አይደለም ምን አሉ قالوا አራት የፈቀደበት አንዳንድ ምክንያት እስቲ እንጣር እንሞክራሉ አንዱ አሉ يعلم الله عند خلق آدم من قالوا